በትርፍ ሰዓታቸው እነሱ እንደዚህ ጥንቁልና ይሰራሉ። እስቲ በዚህ ላይ ደግሞ ምን አይነት አስተያየት እንዳላቸው አብረን የምንመለከተው ይሆናል። ኡስታዝ በህልሜ ዘንዶ ወደ እኔ ሲመጣ አየሁኝ። ምንድን ነው? ኡስታዝ በህልሜ ጥርሶቼ ወለቁብኝ። ለጮኸ ውሻ ሁሉ ድንጋይ ወረውርም ብያችኋለሁ ካሁን በፊት አይደለም። በጣም እየጮኸ ካስቸገራችሁ ውሻው አሪፍ ድንጋይ ወርውራችሁ ብታቀምሱት እያለቀሰ ትንሽ በረድ ማለቱ እንደማይቀር ላስተምራችሁ ነው። ይቺም በሄማ እንደሰማችኋት መግቢያ ላይ ስለ ህልም የተጠየቀውን ጥያቄ ጥንቁልና ነው እያለች ነው። በነገራችን ላይ የዚች ሴትዮ በሄማነት ይህን ሁሉ ጊዜ እዚህ ቲክቶክ ላይ ስታሳልፍ አንድ ቀን መጽሐፍ ገልጣ ሐዲስ ገልጣ ቁርአን ገልጣ አትናገርም። በዚህ ዘመን እንዲህ አይነት ታሪክ ነው ብላ አትናገርም። ሰው እንዴት እድሜውን ቲክቶክ ላይ ያበላሻል? እኛ ቲክቶክ ላይ ቪዲዮ የምንሰራው በዚህ ዘመን እንደዚህ አይነት ታሪክ ካልፏል፣ ቁርአን እንደዚህ ይላል፣ ሐዲስ እንደዚህ ይላል፣ መጽሐፍ ቅዱስ እንደዚህ ይላል በማለት በክርስትና ላይ አዲስ ታሪክን በማስመስገብ ላይ ነው ጊዜያችንን እዚህ የምናቃጥለው። ውጤት ያለው ስራ ሰርተን ነው። ካለምንም ውጤት ሁልጊዜ በበሄማነት ትቀጥላለች እንዴ? ጠይብሽ በሙስሊሙ ማህበረሰብ ላይ ጥላቻ አለብሽ ተባለ። ለምን ተዋሻለሽ? ሙናፊቅና ካፊር ምልክቱ ምንድነው ሲባል ይዋሻል ነው። ኦኬ የአህባሽን ኪታብ ገልጠሽ ለምን መልስ አታስቀምጭም? አንድ ሰው በህልሙ ዘንዶ ካየ በአህባሽ ኪታብ ገልጠሽ አህባሽ በህልሙ ዘንዶ አየ ብሎ ማለት ጓደኛውን አየ ብሎ ማለት ነው ብለሽ ተርጉሚልን። መጽሐፋችሁ ምን ይላል? በእርግጥ አህባሽ ኪታብ የለውም። አህባሽ ኪታብ የለውም ማለት እንደሆነ ቪዲዮ እሰራላችኋለሁ። ወይም እንግዲህ ለኡስታዝ ልጅቱ ጥያቄ የጠየቀችው በህልሜ ዘንዶ አየሁኝ፣ በህልም ጥርስ መርገፍ የሚል ጥያቄ ነው የጠየቀችው። ስለዚህ በአህባሽ ኪታብ አንድ አህባሽ ጥርሱ ቢረግፍ በህልሙ አንድ አህባሽ ምን ብሎ ነው የሚመልስለት? ጫት የቃምክበት ስለሆነ ጥርስ የረገፈው በቃ አንተ ገነት ትገባለህ ተብሎ ነው የሚተረገመው በአህባሽኛ መልሽ እንጂ ህልም እንዴት ነው ጥንቁልና የሆነው? በነገራችን ላይ ሙስሊሞቹን እየተሳደበች ቪዲዮ የምትሰራው ካፊሮችን ለማስደሰት ነው። እመኒኛ እንጂ በፈቃደኝነት ራስሽን ብታጠፊ ነው የሚሻልሽ ካፊርን ለማስደሰት በእኛ ላይ ቪዲዮ ከምትሰሪ። እኛ ቪዲዮ የምንሰራው ማንንም ለማስደሰት አይደለም፣ አላህና መልእክተኛውን ለማስደሰት፣ በአላህና በመልእክተኛው ላይ የሚቀጥፉትን ለማዋረድ ነው። የአንቺ ውሸት እንደዚሁ በቀላሉ በጣም ሲምፕል ውሸትሽን እንዳዋረድን ሁሉ በክርስትና ታሪክ ክርስቲያኖች በነብዩ ላይ ዋሽተዋል፣ በአላህ ላይ ቀጥፈዋል። ያንን ቅጥፈታቸውን በገዛ መጽሐፋቸው አዋርደናቸዋል። በክርስትና ታሪክ 1700 ዓመት የቆየውን ክርስትና አዋርደነዋል። በዚህ ጊዜ ሰው እዚህ ሶሻል ሚዲያ ላይ የምታዩ የእልክ እንጂ እነሱ ሲያምኑበት የኖሩ መጽሐፍ ቅዱስ ላይ የለም። በፕሮቴስታንት ብትይ በኦርቶዶክስ ብትይ እምነታቸው መጽሐፍ ቅዱስ ላይ የለም። ምክንያቱም መጽሐፍ ቅዱሳቸው ላይ ኢየሱስን የሚያመለከም ሆነ አምልኩ ብሎ የሰበከ ሐዋርያ የለም። ይህንን ነገር ናቸው መልሳተው ምንድን ነው ያሉት? ብንጸድቅም ባንጸድቅም ብለው ነው መልስ ለኛ የመለሱልን እንጂ መጽሐፋቸውን ገልጠው ይሄው ኢየሱስን ያመለከ ሐዋርያ አለ አምልኩት ብለው አስተምረውናል ብለው አልመለሱልንም። ስለዚህ አንቺ የምትከታያቸው የመንደር የትናንትና ሸይኾች ኪታብንም ሆነ ቁርአኑንም ከኛ አባቶች እንጂ ያገኙት በአህባሽ ታሪክ በሶፊያ ታሪክ ቁርአንን ለህዝብ ያስተላለፈ ሐዲስን ለህዝብ ያስተላለፈ የለም። ይሄን አንድ ራሱን የቻለ ቪዲዮ እሰራላችኋለሁና እንደው ቲክቶክ ላይ ዘላለም አለምሽም በበሂማነት ስትቀጥ ትንሽ አይደብርሽም? በነገራችን ላይ የሰው ልጅ እድሜውን ማባከን በአላህ ዘንድ ያስጠይቃል። እኛ ውጤት ያለው ስራ እየሰራን ነው። ኦኬ በቃ ሁል ጊዜ ቪዲዮ ትሰራለች። የሆነ ሰው ፎቶ ትለጥፍና በቃ ካፊሮች ኮሜንትላተል ምን አረበናለች እንደበራስሽን አጥፊ። ይሄ ላንቺ ክብርሽም አይደለም። ኤኒዌይስ ዛሬ በህልምሽ ዘንዶታ ያለሽ በቃ ጥርስሽ ምናምን ሲወላለቅ ታያለሽ። ሂደሽ ሼህሽን ጠይቂ እስኪ ምን ብሎ እንደሚተረጉም ማለት ነው። እና ካፊሮችም ይታዘቡሽ። ኦኬ እንዴት ነው ህልም? አንድ ሰው ህልም አየው ሲል ይጠነቁላሉ፣ ይደግማሉ። ጥንቁልናና ድግምት ህልም ምን አገናኘው? ደግሞ ሰው እኮ ህልምን አይመርጥም እኮ። አንድ ሰው እንደዚህ አይነት ህልም ያለው ብሎ ይተኛል እንዴ? ባለፈ አንዲት ክርስቲያን የሆነ ቄስ ጋር ደውላ ቲክቶክ ላይ ነው ዩቲዩብ ላይ ነው የሰማሁት። ጠየቀች። ምንድነው የጠየቀችው ታውቃላችሁ? በህልሟ ከአባቷ ጋር ጾታዊ ግንኙነት እንደፈጸመች ነው ለቄሱ ጠይቄ የነበረው። የሰው ልጅ እናቱ ስትወልደው መልኩን ጾታውን መርጦ እንደማይወለድ ሁሉ ሰዎች ሲተኙ ህልም መርጠው አያዩ እና ህልምንና ጥንቁልና ድግምትን ለይ ማንሽ በሄማ እንደው ጌታው ይቅርብ። የሰውም ጦር አለ፣ የዚች ግን ጦር የለውም።